مستراجو يتانكر باي بدي درجة يسولي كنتو بماري الو يسولي كنتو بيسمعوني عندي يورو شكله أنا يتربشكو هتربش أنا نكفانش أي يسولي كنتو እሺ ተረጋጊ ያለ ኖረት እየተረጋጊ يسولي كنتو አልመጣም አሁን የምትደውይው ልጅ ስልክሽ ከእጅሽ ላይ ሌባ ይንጠቀው وأفكر جنجنا حقن هنيه ቀጥታ ስልኩ ቀጥታ እየሰራ ነው ወይስ ቪዲዮ ነው ሪከርድ ነው መሰሙት እኔ አልገባኝም لا ريكارد ነው የምንሰማው ማሬ يتربشكو للشيء ليس አረው በጣማው متوجه مزمور قابلين لا ጻዳይ ተከበሪ አትደውይ እግዚአብሔር ይመስገን አላውቅም ምን እንደምልሽ አላውቅም እንዴት ለወረሽ በጣም ነው የምሰግነው እሺ በጣም እግዚአብሔር ይመስገን አሜን ወዴኔን ይክፋንሽ ማተፈጠረ እሺ ራጁ ሳቂ ስትስቂ ነው የሚያምርብሽ የምር ምን ድምፅሽን ስሰማ ደስ ይለኛል አውቃለሁ እጽናናለሁ አሜን እርጋታሽ በጣም ደስ ይላል በጣም እኔ ላይ ጣለህ እንጂ አሜን ዱአ ወይ አመሰግናለሁ እግዚአብሔር የሰጠኝ ስጦታ አይነሽ አንቺ አውቃለሁ በጣም ነው የማመሰግነው በጣም ሰው የሚያስፈልገኝ ሰዓት ነው አጠገቤ ሆንሽው አውቃለሁ የእውነቴን ነው እግዚአብሔርን ጠይቄው ነበረ መሲ ላይ ጣለህ መሲ ጉርጅስቶን ላይ ጣለህ አመሰግናለሁ እሺ ውዴ ወይዬ አመሰግናለሁ ምንም ማለት ነው አመሰግናለሁ እሺ አላውቅም ብዙ ጊዜ ሩቅ ነው ስሜቶች ይሰማል ድምፄን ሰምተሽ ነው እንትን ያልሽው አውቃለሁ አላማችን ይደናቀፋል መቤቴን እውነቴን ነው ፍሬ አላማችንን የምታሰና በተቻለኝ እንትን ያህል ጥሩ ባልሽ ሆናል ድምፅሽን ከፋሻል አደረገ ያቃል ያንቺ ምግብ ይሄን ደግሞ ቤተክርስቲያን አዎ ያቃል ሰላም ነው የኔ ምግብ አምጣልኝ ለእግዚአብሔር ፊት ለምን ደስተኛ እንድትሆኝ ነው አዎ ካያ ብር አለብኝ እና በትልቅ ብርጭቆ ሻይ እሺ ናና ቅጠል ካለ አስገባበት ሰው መቅረብ አልችልም በነገራችን ላይ ነው ታዲያ አሁን እንዳታወራኝ ዝም ብለሽ ወልገህ ቁጣ እና ብቻ አላውቅም እና በጣም ነው የምሰግነው ሳዲቅ ለምን አትወጣች ነገሩ ተው ገና ነው ሰዓት ህይወቷን ካንተ ጋር ሁሉ ጊዜም ክርስቲያን ነች እንዲህ አይነት ሴት ስጠኝ እያለሁ ጸጸልይ ነበር የምሬን ነው አሁን አንተን አትበለኝ ብዙ ጊዜ በጣም ሲሪየስ ነኝ እኮ ሳተራለሁ እና በጣም ሰው ይፈራኛል ኖርማሊ ብዙ ጊዜ ዝም ብዬ እንዲህ ብቻዬን ነው ማሳተፈው እና ዱአ አመሰግናለሁ እሺ እግዚአብሔር ነው የሰጠኝ የኔ ስጦታ እንደ ልዕልት አድርጌ እንከባከብሻለሁ እሺ ደግሞ እንዳትረሺኝ
ሁሉ ጊዜ እግርሽን ማጥሽ እኔ ነኝ። ያው ልዕልቴ ስለሆንሽ ማለት ነው። እንደ እመቤት ትኖሪያለሽ። ልክ እንደ አብርሃም አይነት ባል፣ እንደ ሳራ አይነት ሚስት እግዚአብሔር ቢፈቅድ እንዲህ አይነት ህይወት እንኖራለን። እሺ አንቺ ንግስትነት ነው የሚመጥንሽ። እኔ ልዩ፣ እኔ ሩሩ በጣም ነው አመሰግነው። የእውነት በጣም አመሰግናለሁ። ስላወቅኩሽ በጣም ደስ ብሎኛል። ደግሞ ከዚህ ቀደም ስለተቆጣሽ በጣም ይቅርታሽ። ችግር የለም። በቃ እኔ ቀጥታ ማውራት ስለምፈልግ ነው። በጣም ብቻ ከተሳሳትኩ በጣም ይቅርታሽ። ችግር የለም። ከዚህ ቀደም ስላስቀየምኩሽ ስለተናገርኩሽ በጣም ይቅርታ። እሺ አመሰግናለሁ በህይወቴ ስለመጣሽ። ቴንክ ዩ። ህይወትሽ ውስጥ ስለጋበዝሽኝ በጣም ነው የማመሰግነው። በጣም የህይወትሽ ጌታ ስላረግሽኝ፣ የህይወትሽ ጠባቂ ስላረግሽኝ አመሰግናለሁ። እሺ ጥሩ ጌታሽ፣ ጥሩ ጠባቂሽ፣ ጥሩ ተንከባካቢሽ ይሆናል። እሺ እሺ እንቀጥላለን። አመሰግናለሁ። አሁን ውዴ ብለሽ መጥራት አይወድም። አልተናደድኩም ብሎ አንዳንድ ጊዜ እንደመደበር አድርጎሽ ያውቃል። እንደዛ አይነት ነገር ነው። ብሮኛ አይደለም ተናድጄ አይደለም ማለት እና ደህና ነሽ ወይ? ደህና ነኝ። የሆነ የሚደብር ነገር ሰምቼ ነው። እሺ የምትወጂው መዝሙር ጋብዥኝ እስኪ። የእውነት ስላገኘሁሽ በጣም ደስ ብሎኛል። እግዚአብሔር ይመስገን። አላውቅም እሺ ትንሽ ምን እንደምልሽ አላውቅም። ቴንክ ዩ እንዲህ ስለወራሽኝ በጣም ነው የማመሰግነው። በጣም እግዚአብሔር ይመስገን። ወዴ እኔን ይክፋኝ። እሺ ምንም አልተፈጠረም። አትጨናነቂብኝ። አንቺ ሁሉ ጊዜ ሳቂልኝ። ደግሞ ስትስቂ ነው በጣም የምታምሪው። የኔ ውድ በጣም ሳቂልኝ። እሺ እሺ የምር ምን እንደምልሽ የምትወጂው መዝሙር ጋብዥኝ። በህግ አምላክ አትደውሉ። የእውነት ስላገኘሁሽ በጣም ደስ ብሎኛል። እግዚአብሔር ይመስገን። አላውቅም ምን እንደምልሽ አላውቅም። ቴንክ ዩ እንዲህ ስለወራሽኝ በጣም ነው የማመሰግነው። በጣም እግዚአብሔር ይመስገን። ወዴ እኔን ይክፋኝ። እሺ ምንም አልተፈጠረም። አትጨናነቂ። የምር ምን እንደምልሽ አላውቅም። ድምፅሽን ስሰማ ደስ ይለኛል፣ እጽናናለሁ። እርጋታሽ በጣም ደስ ይላል። ውድዋ አመሰግናለሁ። እሺ እኔ እግዚአብሔር የሰጠኝ ስጦታ አይነሽ አንቺ። በጣም ነው የማመሰግነው። እኔ በጣም ሰው በሚያስፈልገኝ ሰዓት ነው አጠገቤ ሆንሽው። የእውነቴን ነው የምልሽ። እግዚአብሔርን ጠይቄው ነበረ ሰው ስጠኝ ብዬው ሰጠክ። እና አመሰግናለሁ። እኔ ላይ ጣለክ ሰሙ። አመሰግናለሁ። እሺ ዱዓ እንድኔ ላክሽልኝ የኔ ስጦታ እግዚአብሔር ይሰጠሽ። ወዷ በተቻለኝ መጠን ያህል አሁን ውዴ ብለሽ መጥራት ትችላለሽ። እሺ እሺ ውዷ እንዴት አደርሽ? ሰላም አደርሽ? አዳር እንዴት ነበር? ጥሩ ነበር። ደህና ነኝ እግዚአብሔር ይመስገን። አንቺ እንዴት ነሽ? ማታ በደንብ አመሸሽ? እንዲህ 7 ሰዓት ከምናምን እያየሁሽ ነበረና በጣም ደክሞሻል መሰለኝ። እና እንዴት ነው? እየበረታሽ ነው? ወደ አዲስ ነገር አለ? የስራ ወቅት አድካሚ ነው አይደል? ይሄ ለእናንተ አይዞሽ በርቺ። ነገ በደንብ ርፈት ያለሽ። እሺ እግዚአብሔር ይፍቀድ። እግዚአብሔር ቢፈቅድ ነገ መልካም ይሆናል። አይዞሽ ነገ ቁጭ ብለሽ የራስሽን ስራ ስሪ።
የራስሽን ቢዝነስ ኦፕሬት ስታደርጊ ረፍት ያለሽ ጠንካራ ሆነሽ እሺ አባቴ ወደ እኔ ያለሁልሽ አይደል ተከታይ በጣም እኮ ነው የምወድሽ እኔም እወድሃለሁ እንዲህ አትሆኚ እሺ በማርያም በጌታ ለእኔ ስትይ እሺ እኔ ሁሉ ነገርሽ ነኝ ብዬሻለሁ አውቃለሁ ኪስ በስባሽ እኔ ያለው ታክተከፍያለሽ አትከፍልም እኔ ንክፋኝ የኔ እባክሽ ውዴ እኔ ያለሁልሽ እሺ እባክሽ አትዘኝ እሺ ሁሌም እኮ አብሬሽ ነኝ እሺ ውዴ ተረጋጊ እሺ እባክሽ እሺ የኔ ልዩ አንቺ የኔ ስጦታ እኮ ምን ላድርግሽ ምንም አታርገኝ ኪሴን አትጠበኝ እሺ ትመጫለሽ አልመጣም እሺ በቃ ለፋሲካ መምጣ ከቻልሽ እስከ ፋሲካ ድፍት በል እባክሽ ለምን አባክ ትለያለሽ ሌባ ቅልል ይልሻል ቅልል ያለ ሞት ይውሰድክ እኔ ወድ ወይዬ ሁሌም አንቺ ካለሽልኝ ሁሌም አንቺ ከሳቅሽልኝ ሁሌም አንቺ ከተደሰትሽልኝ እኔ ደስተኛ እኔ ስጦታ ሁሌም እኮ አጠገብሽ ነኝ አንቺን ስለሰጠኝ እግዚአብሔርን አሜን ውዴ ነው እየደበረሽ ስለሆነ ነው ማትገቢው እስኪ ንገሪኝ አንተ ያልገኛለሁ ከወንዶች ጋር እያወራሽ ከሰው ጋር እያወራሽ ለነሱ ትንሽ እንኳን ለህሊና ትንሽ እንኳን ለምትናገረው አይሰቀጥጥህም ሰሙ በቃ በጸባ እንለያል በቃ አቁም ያልተደሰትክበትን ነገር አታድርግ ሄድ ሰሙ እግዚአብሔር ይባርክ ጌታ ይባርክ ክርስቶስን አላዘንብህም እጸልያለሁ በቃ ግን በቃ ብሎ ካርገኝና ሄድ በክርስቶስ ይሻለሁ በቃ ከዚህ በላይ ተሳመመኝ እግዚአብሔር ካንተ ጋር ይሁን ምናልባት አንድ ቀን አንድ ቀን ማለት ነው ታስታውሰኝ ይሆናል አሁን በቃ ተወኝ እኔ ታማሚ ሆንኩኝ እኮ ሳላይትልኝ ስለዚህ ተወኝ ሰሙ በጌታ በቃ ራቀኝ ራኛ አልፈልግም በቃ ተወኝ ይቅርብኝ እኔ እንደዚህ አልጠበቅኩም አንተ ያልገኛለሁ ከወንዶች ጋር እያወራሽ ከሰው ጋር እያወራሽ ሄድ በቃ እኔ አስመሳይ ነኝ እኔ በጣም ውሸታም ነኝ እኔ በጣም ባለጌ እኔ በጣም ከወንዶች ጋር ማወራ ባለጌ ስለዚህ እጅ ሴት ለአንተ አትሆንም እጅ ሴት ለአንተ አትጠቅምም እጅ ሴት ውዳቂ ናት እጅ ሴት አመንዛሪ ናት ስለዚህ ተዋት በቃ አትጻፍ ምንም አትላክንም ብለህ አድርገኝና ውጣ በቃ አልፈልግም ተወኝ እግዚአብሔር የስራህን ይስጥ የሰራዊት ጌታ እሱ ይፈረድ በቃ ተወኝ ከዚህ በኋላ ስልክ ላይ እንዳትደውል ምንም እንዳትልክልኝ ሄድ ሳሙ ሄድ እግዚአብሔርን ሄድ ለፈተና ነው የመጣው ወደ ህይወቴ አይወዳም አልተናደድኩም ብሎ አንዳንድ ጊዜ እንደመደበር አድርጎሽ ያውቃል እንደዛ እኔ ሰሙ እናቴ ቆለጥህን ማስቆርጦ ነው ገና ደግሞ አመጣልሃለሁ ገና ሌላ ሲቀጥል ደግሞ አንተ ኦርቶዶክስ ነኝ ብለክ ልጅቷን አላሳያችሁም ከታች ስላለች ማተቧ ስታስፈታት ነው ይሄ አንተ ተዋህዶ አይደለህም ያልኩበት እኔ መረጃ እኔ አሁን ቲክቶክ ላይ ደግሞ ፈለጋት ናት ይወስን አሉ አንተ ፔጅ ላይ ለጠፍካቸው ልጆች አንተ ፕሮቴስታንት ነህ እና አገልጋይ ደምረው ያቁሃል ፕሮቴስታንት ነህ የኛ ልጆች አይሰሙም ምክንያቱም የኛ ልጆች መጽሐፍ ቅዱስ ጥቅስ ብቻ ስለሰሙ አንተን ይከተሉሃል
አንተ ማለት ፕሮቴስታንት ነህ። በፕሮቴስታንት ሆነህ እነዚህን መምታት ነው የምትፈልገው። ስለዚህ ይሄ ነው ሀቁ። የምትወደኝ ትወደኛለህ፣ የምትጠላኝ ትጠላኛለህ። አስረግጬ ነው የምነግርህ። 44 ነጥብ ትውጡታላችሁ። ይሄንን ሀቅ ማለት ነው። ማተብ በቪዲዮ ኮል ማተብ ያስበጥሳል። ታውቃላችሁ ይሄንን። የምትከራከሩኝ ኑና ገስት ላይ ለእኔ ምላሽ እንድትሰጡኝ ነው የምፈልጋችሁ። ፕሮቴስታንት ነው እና አገልጋይ ደምረው በደንብ ያውቁታል። የኛን ልጆች ማተብ እያስፈታ ነው የሚያስመጣው። አንድ አካውንት አለው ሙስሊሞችን የሚሳደብበት አገልጋይ መስሎ። ይሄ ልጅ ፕሮቴስታንት ቆይቻለሁ እኔ ስነግራችሁ የኛ ልጆች አትሰሙም። አንቺን ትንሽ ነው የምትሉት። ኖ ይሄ ሀቁ ይሄ ነው። ሌባ ነው፣ አገልጋይ አይደለም። የሆነ ጊዜ የሆነ ፕሮቴስታንት መብርሃን ድንግላትን ለመነኝ ነው የምላችሁ። የሆነ ጊዜ የሆነ ፕሮቴስታንት ጥቁር አረንጓዴ ፓንት ለብሶ ታስታውሳላችሁ? አረንጓዴ ፓንት ለብሶ አጠገቡ ጫት እንትን ሆኖ ፎቶ አንስታ ሚስቱ የለቀቀችበት ሰሙና እሱ ቤስት ፍሬንዶች ናቸው። ቤስት ፍሬንዶች ናቸው እያልኳቸው ነው። አስረግጬ ነው የምነግራችሁ። የተዋህዶ ልጆች ንቁ፣ እናቴ ትሙት ንቁ። ሰሙ ቪዲዮ ከፍቶ ይስበካችሁ ወንድ ከሆነ። ይሄው ልጅቷን አስተኝቶ ማተብሽን በጥሽ እያለ ማተቧን ይሄው ልጅቷን እንዳታወጧት ስለምፈልግ ነው ፎቶ። ምክንያቱም የኛ ሰው ሴቷን ስለሆነ መምታት የምትፈልጉት እዚህ ሶሻል ሚዲያ ላይ ልጅቷን ማተቧን እሱ በቪዲዮ ኮል እዚህ ጋር ቁጭ ብሎ ቆይ እሱ ላሳጠረው እሱ ይሄውና እዚህ ጋር ልጅቷን ከተች ፎቶን ስላራ አይታይም። አይ ልጅቷ ፎቶ እሱ ይሄውና በቪዲዮ ኮል ማተቧን እያስበጠሳት ማለት ነው። አንሹ ማተብሽን በጥሽ እያለ ኦኬ። የትኛው አንተ የምትላችሁ እስቲ ኑና እኔ ልንገር። አንድ ቀን እዚህ ጋር የተዋህዶ ልጆች ያላችሁ ካላችሁ ኑ እኔን ግቡና አንድ ቀን እኔ እመቤቴን ነው የምላችሁ። ኢቭን የተዋህዶ ልጆች አንድ ተሰብስበው መዝሙር ሲዘምሩ ነፈለገጋ ምናምን መሄድ ፈልግና ማለት ነው ፍሬ። አይ ትንሽ ቆይቼ ደግሞ ወይ ሆነ ጭቅጭቅ ቦታ ወይ ሆነ ስድድብ ቦታ ስለ መቀዘፍን አልፈልግም። ርቄ ነው የሚሄደው። ገባክ? አልዳፈርም እኔ። ይሄ ግን ቁጭ ብሎ ተርዚናውን ወጥሮ ስልክ አልሸጥም። ሳሙኤል አከሽነሽ እንጂ በአሁን ሰዓት ስልክ አልሸጥም። ጥንቅር ይበል ስልክ ልገዛ ነው ትለኛለች። ገባችሁ? በዚህ ልክ ነው። ሲቀጥል ጫትህን ይዘክ ጠዋት ደግሞ ሄደክ ቅመህ ምናምን እንደዚህ ተቀንጥሶ ከእንጨቱ ተለይቶ ያለ ጫት እሱን ይዘክ በፌስታል ገብተህ ነው መተክ የምትሰብከው። እናንተ እኮ አንተ እኮ ጠዋት መተህ እኮ እኔን እኮ በውስጥ ምን ብለን የጻፍክልኝ አንተ ልክስክ ዝርክርክ ማለት ነው። አትገቢም። አስቶ አትገቢ። ቁጭ ቤታች አትገቢ። መተህ ምን አልክ? በጣም ቆሻሻ ጋጦጥ ስለሆንክ አንቄ ማንቆርትህን አንቄ አላፈናፍን ስልክ እኮ ለነፈለጋ አትናቲዮስ ራቆት ፎቶ ሽልከሽላችኋል አልክ። አየህ? የፈለገ ስልኩ እንኳን የለኝም። ወላዲታ አምላክ በምታቀው ማለት ነው። ወላዲታ አምላክ በምታቀው እኔ አብዛኛው እዚህ ቲክቶክ ላይ ካሉ የተዋህዶ ምርጥ ወርቅ ከሚባሉ ልጆች ጋር እምሳፈጥ ልጅ አይደለም። አይታችሁኝ ታውቃላችሁ? ኮሜንት ላይ እነፈለገ ጋር ምናልባት ፈለገ እነ ቤታዮ ጋር እኛ እንደዚህ ወጣ የምንል ልጆችን ማረም ይፈልጋሉና ኢቭን ሲመጡ እንደነግጣለን። ጆይን ሲሉ ከማክበራችን ቤታን አይታችኋታል? ልክ ቤታ በምትደነግጠው በደንግጥ ሁላችንም ጉቺ ጋም ሲሄዱ እኛ ጋም ሲሄድ እንደነግጣለን። ለምን? እኛ ሞር ሶሻል ሚዲያው ላይ አክቲቭ ነን ብለው ስለሚያስቡ እምነታችን ላይ ትኩረት እንድናረግ ስለሚፈልጉ። ከዛ ውጭ አንተ ባለጌ ቆሻሻ እኔ ሰሙ ማለ አዋሳ ከተማ ላይ ቆለጥህ ከነፓንት እያስገረፍኩኝ ቪዲዮ ካልፖስትኩኝ እናቴ ያልወለደችኝ ከነ የቆለጥህን የኪሎዋን ያክል ማለት ነው። እዚህ ቲክቶክ ላይ እኔ ነኝ የምለቅ። ከዛ እርም ትላለህ እዚህ ቲክታክ ላይ እርም አልኩ ከነ ቆለጥ ከዛ ከነ በላሃቸው የአረብ ሀገር እግዚአብሔር የሰጠሽ ነሽ፣ ጌታ ይባርከሽ ነሽ። ጌታ ሰጥቶኛል፣ ላንቺ ጽፎልኛል፣ እንትን ብሎኛል። በምዕራቢያን እንደዚህ በእስቄል እንደዚህ ዕብራውያን እንደዚህ ጥፍ ብለሽ በእስቄል እንደዚህ ሄደሽ በሐዋርያት በሱ ጋር ሄደሽ ጥፍ ስትይ እኔን ታገኛለሽ። ጌታ እንደዚህ አይነት ጽፎልሻል ምናምን እያልክ የበላሃቸው ሴቶች ሚሊዮኖች ናቸው። የገጠምከው ከኔ ጋር ይውላችሁ እኔ ራቆት ፎቶዬን ከፈለጋችሁት እኔ ራቆቴን ቲክታክ ስለሚዘጋ እንጂ አንድ ቀን ሙሉ ልታይላችሁ ነበር። ጉዳይ አይደለም። በራቆቴን የተፈጠርኩት ራቆቴን ነው የሚሄደው። በራቆት ፎቶ መሲ ብርጅስቶንን ይሄ ትሸማቀቃል። እኔ ልክልሃለሁ አባቴ
እንዴት ይሄ እናንተ ራቆት ፎቶ የምትሏቸው ከእናንተ ጋር ተግማምቶ የምታሸማቀቋት እነዛ ሴቶች መሰልኳቸው እንዴ? መሲ ብርጅስቶን ነኝ እንዴ? በራሴ የምተማመን ትቀል ክብሬንና ድንበሬን ማቅ ማለት ነው። እኔ ግን ሰሙ አልፋታህም። ያውልክ ወጣህ አልኩክ። እናቴ ትሙት የፖስትካቸውን እነ ፈለጋት ናቲዮስን ምርጥ የሚባሉ እዚህ ቲክታክ ላይ የተዋሃዶ ልጆች በሁለት አይናቸው በብሌናቸው የሚጠብቋቸው ልጆች ለመምታት ተከፍሎክ የመጣ ስለሆንክ እኔ እስከ መጨረሻው ድረስ ደም የምፋሰሰው ካንተ ጋር ነው። እኔ አልተውክ ቢሆን የፈለጉ አባቶች ብትልክ ጧት ልትለማመጠው ይሞክራል። አበዳን አልኩክ አልተውክም። አንደኛ ከቲክቶክ እንድትጠፋ ነው ማረግክ። ሁለተኛ ደግሞ የከዳሃት የልጆችህ ሚስት ይሄ ቮይስ እንዲደርሳት ነው ማድርገው። አራተኛ የበላሃት የአረብ ሀገር ሴት ገንዘቧን እንድትተፋ ከሐዋሳ ልጆች አሉ ከነሱ ጋር በቅንጅት ሰርች እየተገረፍክ አልኩክ። በኢየሱስ ስም ለቃለሁ እስክትል ድረስ አስገርፈሃለሁ። ለሐዋሳ ፖሊሶች ተናግሬ አልኩክ። አንተ ሌባ ማለት ነው። ውዴ ጌታ ይሰጠኝ ውዴ በሐዋርያት ስራ ጥፍ ብለሽ ውዴ መጽሐፍ ቅዱስን ማትችልበታለ። ተርዚና ወጥራ ነው ላይቭ የምትገባው። ፍሬም ነግሮሃል። ተው ጫት እየቃምክ አትግባ። ተው ፕሮቴስታንት መሆንህን እኮ ሌሎቹ አያቁም። በቃ ወደ እኔ እኮ የጠፋ ኦርቶዶክስ ብዬ ነው የምጠራክ። ታውቃለህ? የጠፋ ኦርቶዶክስ ትመለሳለክ ብዬ ነው ማስበው። ገባክ? ከኔ ጋር እኔ በእምነት አይደለም በነገራችን ቆሻሻ መሆንህን የተዋህዶ ልጆች አያውቁም። እኔ ነኝ ማቅ። ኦኬ አንተ ሰው ሆነህ ትላንትና ምን አልክ? መረጃ አለኝ። አንድ ቀን በመረጃ ውርተክ ማታቅ ሰው ብትኖር አንተ ነህ። እና ጴንጤን የሚሳደበው የተዋህዶ ልጆች ለማጥመድ ነው። ስሙ አሸብር ገብረ ማርያም ይባላል። ከዚህ በፊት እርዳታ ነው ያሰባስብ መሲል ለቦምቤ አሰሚውት እጅ ደግሞ ቦምቤ ፖለቲከኛ ነው። እቺ ደግሞ አያታ አትግባ ስልክ በምክንያት ነው። ገባችሁ? እኛ ጋር እንትን ብር አሰባስቦ ወደ ትግራይ እርዳታ ይዤ ልሄድ ነው ብሎ ጥፋለ። በዛ ምክንያት ስሙንና የባንክ አካውንቱን ይዘነዋል። አሸብር ኃይለ ማርያም ነው ስሙ። خلاص አስረግጬ ነው የምነግረው። ፍሬ ሄድበት ለብልባው። እንግዲህ ትላንትና ለጥፎ ፈለጋት ናቲዮስ ለጥፎ የቤተክርስቲያን ልብስ እኛንን የገዛንልህ። እንግዲህ ካህናት የተለያየ ልብስ ከቤተክርስቲያን ይገዛላቸዋል። ቤተክርስቲያን እንግዲህ በምዕመኗ ነው ተዋጥቶ ነው ብዙ ነገሯ የሚደረገው። ለአገልጋዮች ልብስ ቢገዛ ምንም ነገር የተካበደ ነገር አይደለም። አንተ ቲክታክ ላይ ስልኬ ጠፍቷል እያልክ አሁንም ሰሞኑም ሶስተኛ ዙር ጀምረሃል። ስልኬ ተሰርቋል 51,000 ብርና ስልክ ጥያለሁ። አንተ 51,000 ብር ይዘህ የምትዞር ወንድ አይደለም። አንደኛ ነገር ይሄን ሁሉ ነገርን በደንብ ታውቀዋለህ። ካልክ ደግሞ በማን አካውንት ሄድበት ፍሬ አይዞ ፍሬ አንተ ገንዘብ እንዳሰባሰብክ መጀመር ሄድበት አትፍራ። ሞቅ አድርጎ ድምጽህን የነካው ትክክለኛ የድንግል ማርያም ልጆችን ወዳጆቿን አክባሪዎቿን ወንድሞቻችንን እስከነካ ድረስ ጥግ ድረስ አልፋታህም። እኔ አልፋታህም። አንተ ጅልጥ ሌባ የተዋህዶ ልጆች መካከል እንትን መለያየት እንዳለ አድርገ ቅናተኛ የቅናት መንፈስ እኔ አልተውክም አልኩ። ሄድብሃለሁ ገና አልኩ። እኔ መሬት ወርጄ ነው የምሰራ። አንተ አሸብር ነው ስምክ፣ አሸብር ኃይለ ማርያም ነው ስምክ። እኔ አልፋታህም። አንተ የቤተ ክርስቲያን አገልጋይ ነኝ ብለህ እኮ እናት ትበዳ ብለህ የምትሳደብ እኮ ነህ እንዴ? ፍሬ ሄድበት ውዴ። እማ እንደ ጨዋ ማሟ የኪሊማንጃሮ ጎማ ይሄድብህ።
ሪካርድ አድርጉና ላኩት ሲሳደብ ከዛ ለዋሳ ልጆች እንሰጠዋለን ደና አድርገው ይገርፉታል ደና አድርገው አይቀጡ ቅጣት ይቀጡታል እኔ አልተውክም ከመጨረሻው ድረስ እኔ አልተውክም ዶርም ውስጥ አብረ እነሱ አላስፈላጊ መስሎ ስለታየን እውነትሽን ነው። አሁን በሌላ አንግል ሲታይ ሁኔታው ልክ ነሽ የሚታይበት አንግል ያው እዚህ ላይ ደግሞ እኛ እስካሁንም እንደዚህ አይነት በመሀላችን የተነሳው ጥያቄ የለም። አያችሁ እነዚህ ናቸው ያው በመሀል ላይ ስለውሽ አለመለው እኔ ጋር ነው እያሰባሰቡ ያሉት። ሌላው ይሄ ግን ግባት ነው። የትዬ ጊዜ ያክበረልን እና መስግናለን። ያ ብር እያሰባሰበ ነው። ይኸውልሽ ሰላም ክርስቶስ ያብዛልን መምህር እየትለዋለች ገልጦ አፈር ደረሰኝ ነው አጋጣሚና አንተም ታችሁ ረቃዳን በፍቅር ነው እንትን ማለት ያለብን። አያችሁ ይሄ ነው እንግዲህ እግዚአብሔር አምላክ እያለ ይሰክሳቸዋል። እናንተ አንዳንድ ደግሞ መስቀለኛ ብቻ አድርጎ ከመሄድ ውጪ ስለ እምነታችሁ ማታውቁ ሰዎች መርምሩ። እኛ የክርስቶስ ወዳጅነት ስትሉ መርምሩ። ይሄ ከየትኛው ቦታ ነው የመጣው? ዝም ብላችሁ አሰስ ገሰሱን አትሄዱ። መርምሩ። እኔ እንደዚህ ስለ እምነት ማውራት አልፈልግም። ይሄ መረጃው ስላለኝ ነው እንትን ያልኩት። ሳሙን ሼር አድርጉለት። አንተ ሌባ ና ስማ፣ እኔ አልፋታህም። ስለቆ የተረጋጋና ይሄ ልጅ ወይ ስልኩን የሚያቅሶ ካለ ደቡብ አካባቢ ቤት እኔ አልተውክም። እግዚአብሔር በጣም መደንገጡን የምታውቁት ሌላ ቤት ሄዱ ስለ